ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦች ነኝ ፋሲል ነኝ። የዲቪ 2027 የመመዝገቢያ ቀን በይፋ ባልተገለጸበትና በግልጽ ባልተነገረበት በዚህ ጊዜ የትራምፕ አስተዳደር እንግዲህ ከፍልሰተኞችና ከዲቪ ስደተኞች ጋር በተያያዘ አዲስ የሆነ መመሪያ እያዘጋጀ እንደሆነ እየተነገረ ነው። ይሄ መመሪያ ምንን መሰረት ያደረገ ነው? የትኞቹ አገሮች በዚህ ጉዳይ ላይ ተካተዋል? የትኞቹ አገሮች ላይ ትኩረት ተደርጓል? ለዚህ መንስኤ የሆነው ነገርስ ምንድን ነው የሚለውን እንመለከታለን። በተጨማሪም የዲቪ 2027 ጉዳይ ከምን ደረሰ? እነዚህንም አብረን የምንመለከት ይሆናል። በጣም በርካታ የሆኑ ሀሳቦች በዚህ ቪዲዮ ላይ እናነሳለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውሏን ምልክት ከነካችሁ ደግሞ አዳዲስ ቪዲዮ ሲለቀቁ መልእክት ይደርሳችኋል ማለት ነው። አሁን ቀጥታ ወደ ዛሬ ወደ ያዝነው ጉዳይ እንተላለፋለን። I got some breaking news coming in. Donald Trump says he will pause all migration to the US from the third world. So we've obviously had this shooting, and this is what he's had to say on Truth Social. You can see the second line there. I will permanently pause migration from all third world countries to allow the US system to fully recover, terminate all the millions of Biden illegal admissions, remove anyone who is not a net asset to the US or incapable of othering our country. He says he'll end all federal benefits and subsidies to non-citizens of our country as well, denaturalize migrants who undermine domestic tranquility. So እንግዲህ ቀደም ሲል እንደነገርኳችሁ የዲቪ 2027 የምዝገባ ትክክለኛ ቀን በይፋ ባልተገለጸበት በዚህ ጊዜ የአወዛጋቢው የአሁኑ የአሜሪካ ፕሬዚደንት የዶናልድ ትራምፕ አስተዳደር በቅርብ ጊዜ በተለይም ደግሞ በማህበራዊ ሚዲያና በመንግስት ባለስልጣናት አማካኝነት በርካታ ሰፋፊ የስደተኞች ፖሊሲ ለውጦችን እያስተዋወቀ ነው ያለው። ታዲያ ይህ የስደተኞች የፍልሰተኞች ጉዳይ በተመለከተ የሚወጣው ወይም እየረቀቀ ያለው ይህ አዋጅና ይህ አሰራር ምንድነው? ከምን ተነስቶ ወደዚህ መጣ? ወይም ደግሞ ለዚህ ምክንያት የሆኑ ነገሮች ምንድናቸው? የትኞቹስ ሀገሮች በተለይ ደግሞ ትኩረት ተደርጎባቸዋል? ከዲቪ 2027 ጋር አጠቃላይ ከዲቪ ፕሮግራም ጋር የተያያዘን ጉዳይ ጋር የሚያያይዘው ነገር አለ ወይ የሚለውን አብረን የምንመለከት ይሆናል። ከዳጉ ጆርናል የዜና ምንጭ እንደተገኘው ዘገባ ከሆነ እንግዲህ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዋሽንግተን ዲሲ 2 የብሔራዊ ጥበቃ አባላት ላይ የተኩስ እሩምታ በአንድ የአፍጋኒስታን ዜጋ እንደተከፈተባቸው በተሰማ ማግስት ነው እንግዲህ ከሶስተኛው ዓለም ሀገራት በሙሉ ወደ አሜሪካ የሚደረግ ፍልሰትን ለማቆም ማቀዳቸውን የተናገሩት። እንግዲህ የትራምፕ ይኸው መግለጫ በዋሽንግተን ዲሲ የተኩስ እሩምታን ተከትሎ የዩናይትድ ስቴትስ መንግስት ከ19 አሳሳቢ ሀገራት ካላቸው በሙሉ ሁሉንም የግሪን ካርድ ማመልከቻዎች እንደገና ለመመርመር እንደተገደደ ነው እንግዲህ የተገለጸው። ወደ አሜሪካን በሚገቡ ስደተኞች ላይ እንግዲህ ተከታታይ እገዳዎች በትራምፕ አስተዳደር እንደሚቀጥልም ተገልጿል። እንግዲህ ይህ የዩናይትድ ስቴትስ ስርዓት ሙሉ በሙሉ እንደሚያገግም ከዛ በኋላ ደግሞ መልሶ አንዳንድ አሰራሮችን እንደሚቀጥል፣ እስከዛ ግን በፊት በነበሩት በቀድሞ መሪ በባይደን አስተዳደር ህገወጥ ቀበላዎችን ለማቋረጥ ከሁሉም የሶስተኛ ዓለም ሀገራት ፍልሰትን በቋሚነት አስቆማለሁ ሲሉ ነው እንግዲህ ትራምፕ የግል ንብረታቸው በሆነው ትሩዝ ማህበራዊ መድረክ ላይ የጻፉት። በነገራችን ላይ ዶናልድ ትራምፕ የሶስተኛው ዓለም የሚለውን ቃል ሲናገሩ የትኞቹን ሀገራት እንደሚወክሉ በግልጽ ባይናገሩም ብዙ ጊዜ ግን ይህ ሀረግ የሚወክለው ወይም የሚያመለክተው በደቡባዊ ንፍቀ ክበብ ውስጥ ያሉ ታዳጊ ሀገራትን ነው። እንግዲህ ዶናልድ ትራምፕ ለዩናይትድ ስቴትስ የተጣራ ሀብት ያልሆኑትን ወይም ሀገራችንን የመውደድ አቅም የሌለውን ማንኛውንም ሰው እንደሚያስወግዱ ነው የተናገሩት። ከዚህም በተጨማሪ ደግሞ ድጎማዎችና ጥቅማጥቅሞች ዜጋ ላልሆኑ ለየትኞቹም ሰዎች መስጠት ያበቃል፣ የሀገሩ ውስጥ መረጋጋትን የሚጎዱ ስደተኞችንም ሙሉ ለሙሉ እናስወግዳለን በማለት ተናግረዋል። እንግዲህ በህዝባዊ ተጠያቂነት የደህንነት ስጋት ወይም ከምዕራቡ ስልጣኔ ጋር የማይጣጣም የውጭ ሀገር ዜጋንም እንደማይቀበሉ ሲናገሩ ተደምጠዋል። እንግዲህ የትራምፕ አስተዳደር ከ19 ሀገራት ወደ አሜሪካ ለተሰደዱ ግለሰቦች የተሰጠ የግሪን ካርድ በድጋሚ እንደሚመረመር አሳውቀዋል። ከዚህ በፊት እንደምናውቀው ከነዚህ ሀገራት መካከል ደግሞ አፍጋኒስታን፣ በርማ፣ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ኤሪትሪያ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን ይገኙበታል ማለት ነው። እንግዲህ አጠቃላይ ቀደም ሲል እንደነገርኳችሁ እንግዲህ ዶናልድ ትራምፕ ይሄንን መመሪያ መስጠታቸው
ታውቋል ማለት ነው። ይህ ደግሞ በዲቪ አማካኝነት የሚገቡ ስደተኞች ላይ ያለው አንድምታ ምን ይመስላል የሚለውን እንመለከታለን። እንግዲህ አሁን ከዚህ ጋር በተያያዘ የስደተኞችና የጥገኝነት ጥያቄዎች ግምገማ ይካሄዳሉ ወይም ደግሞ መካሄድም እየጀመሩ እንደሆነ ተገልጿል። ከጃንዋሪ 20 ቀን 2021 ጀምሮ እስከ ፌብሩዋሪ 20 ቀን 2025 ባለው ጊዜ ውስጥ የገቡ ወደ 235,000 የሚጠጉ ስደተኞችን ወይም ጥገኝነት ጠያቂዎችን ጉዳይ በድጋሚ መርምሮ ቃለ መጠይቅ ወይም ደግሞ ሪኢንተርቪው ለማድረግ ተወስኗል። ስለዚህ ይሄ ደግሞ በጣም ከባድ ሁኔታ ነው እንግዲህ ያመጣል የተባለው ወይም ደግሞ በአሜሪካ ነዋሪዎች በሆኑ በየትኞቹም ዜጎች ላይ በጣም እና ከሌሎች ሀገሮች ፈልሰው ወደ አሜሪካ የገቡ በሙሉ በጣም ስጋት ላይ ነው ያሉት በዚህ ጉዳይ የተነሳ ማለት ነው። President Trump imposing a travel ban to the US on a dozen countries and partial restrictions on entry to the US from several more. Very simply, we cannot have open migration from any country where we cannot safely and reliably vet and screen those who seek to enter the United States. Trump saying that as of midnight on Monday, he is blocking people from 12 countries from entering the U.S., citing national security concerns. The ban mostly impacting travelers from the Middle East and Africa, including Afghanistan, Burma, also known as Myanmar, Chad, the Republic of the Congo, Equatorial Guinea, Eritrea, Haiti, Iran, Libya, Somalia, Sudan, and Yemen. Another 7 countries facing partial travel restrictions. People from Burundi, Cuba, Laos, Sierra Leone, Togo, Turkmenistan, and Venezuela will now be unable to come to the U.S. permanently or get student or tourist visas. እንግዲህ የግምገማ እስከሚጠናቀቅ ድረስ ለእነዚህ ስደተኞች ማንኛቸውም አይነት የግሪን ካርድ ማመልከቻ ሂደት እንዲቆም ተደርጓል ማለት ነው። ከዚህ በተጨማሪ እንግዲህ የጉዞ እገዳዎችም አሉ እዚህ ውስጥ የተካተቱ። አስተዳደሩ በጸጥታ ስጋት ምክንያት በሰኔ ወር 2025 የ12 ሀገራት ዜጎችን ወደ አሜሪካ እንዳይጓዙ ሙሉ በሙሉ እገዳ ጥሎ እንደነበረ ይታወቃል። የሌሎች 7 ሀገራት ዜጎች ደግሞ በከፊል የተገደቡ ቪዛዎችን እንዲያገኙ እንደተደረገ የቅርብ ጊዜ ዜና ነው እናስታውሳለን። ከዚህም በተጨማሪ እንግዲህ አሁን እንደነገርኳችሁ እንደ አፍጋኒስታን፣ ቬኔዙዌላ፣ ሃይቲ እና ሶማሊያ የመሳሰሉ ሀገሮች ደግሞ እንግዲህ ስያሜዎቹን አጠቃላይ እነዚህን የግሪን ካርድ አለመስጠትን ጨምሮ ዜግነትም እስከ ማንሳት ድረስ የሚደርስ ቅጣት ሊወሰድባቸው እንደሚችል ነው እየተነገረ ያለው። ታዲያ አሁን ትልቁ ጥያቄና በተለይ በዚህ ሰዓት ቀደም ሲል በመግቢያ ላይ እንደጠቀስኩት የዲቪ 2027 የመመዝገቢያ ቀን በይፋ ባልተገለጸበት እና በዚህ ባለንበት ሰዓት የብዙዎች ጥያቄና የብዙዎች ስጋት የሆነው ይህ ጉዳይ ወይም ደግሞ የሶስተኛ ዓለም ሀገራት የፍልሰተኞችን የማቆም የትራምፕ አስተዳደር መመሪያ ከዲቪ ስደተኞች ጋር ይያያዛል ወይ የሚል ጥያቄ ነው እንግዲህ እያነሱ ያሉት። እንግዲህ ትራምፕ የዲቪ ሎተሪ ፕሮግራምን በተመለከተ ከዚህ በፊትም ሆነ አሁን ባለው የፖሊሲ አቅጣጫ በቀጥታ ኢላማ ያደረገ እንቅስቃሴ ነው እያሳዩ ያሉት። ሆኖም ግን ፕሮግራሙ ቆሟል ወይ የሚል ጥያቄ መነሳቱ አይቀርም። እንግዲህ እንደነገርኳችሁ የትራምፕ አስተዳደር ፕሮግራሙን የማቆም ፍላጎት አለው። በተለይ ደግሞ ዶናልድ ትራምፕ ይህንን የማቆም በጣም ከፍተኛ ፍላጎት አላቸው። ይህንንም የሚያሳዩ የተለያዩ አይነት ነገሮችን ለማድረግ እየሞከሩ እንዳለ ይታወቃል። እንግዲህ ትራምፕ የዲቪ ሎተሪ ፕሮግራም ሙሉ ለሙሉ ለማስቆምና በምትኩ ደግሞ በብቃት ላይ የተመሰረተ ወይም ደግሞ ሜሪት ቤዝድ የሆነ የስደት ስርዓት ለመተግበር ፍላጎት እንዳላቸው ይታያል። ሆኖም ግን በኮንግረሱ በኩል እስካሁን ምንም አይነት ፕሮግራም ስረዛ አልተካሄደም። እንግዲህ በቀጣይነት ምን አይነት ሁኔታዎች ይከሰታሉ የሚሉ ጉዳዮች አሁንም አሳሳቢና በጣም አስጊ የሆኑ ነው እንግዲህ እየታዩ ያሉት። እንግዲህ እስካሁን ባለንበት ሁኔታ የዲቪ ፕሮግራም የውጭ ጉዳይ ሚኒስቴር ከዲቪ ፕሮግራም መቆም ጋር የተያያዘ ምንም አይነት መግለጫ አልሰጠም። መቆሙንም የተናገረበት ምንም አይነት ሁኔታ የለም። እርግጥ ነው እስካሁንም ድረስ የዲቪ 2027 የመመዝገቢያ ቀን በይፋ ምንም የተነገረ ማስታወቂያ የለም። እንደውም ከዚህ ጋር በተያያዘ የአሜሪካ የውጭ ጉዳይ ሚኒስቴር በሌሎች ሰዎች የዲቪ ለመሙላት የሚፈልጉ ወይም የዲቪ ፕሮግራም ላይ ለመካተት የሚፈልጉ ሰዎች በሙሉ እንዳይጭበረበሩ ትዕዛዝና ማስጠንቀቂያ እየሰጠ ማሳሰቢያ እየሰጠ የሚገኝበት ሁኔታ ላይ ነው ያለ ነው። እንግዲህ ከምዕራባዊ ስልጣኔ ጋር የማይጣጣሙ ተብለው የሚፈረጁ ሰዎችን የማባረር ወይም የመከልከል ፖሊሲ የዲቪ አሸናፊዎች ላይ ተጽዕኖ ሊያሳድር የሚችል ሊሆን ይችላል የሚል ሁኔታ አለ። ሆኖም ግን እስካሁን እንደነገርኳችሁ በኮንግረሱ በኩልም ሆነ በውጭ ጉዳይ ሚኒስቴር በአሜሪካ የውጭ ጉዳይ ሚኒስቴር አማካኝነት ምንም አይነት ከዚህ ጋር የተያያዘ ኦፊሻል የሆነ መግለጫ አልወጣም። ስለዚህ ከሶስተኛ ዓለም ሀገራት ስደትን በቋሚነት የማቆም እቅድ ለዲቪ ሎተሪ ብቁ ከሆኑ አብዛኞቹ ሀገራት ጋር
በቀጥታ ሊያዝ የሚችል ነገር እንደሆነ የሚሰማ ቢሆንም እስካሁን በግልጽ ይሄ ነው የሚል ነገር እስካሁን አልተነገረም። እንግዲህ ወደፊት የምናያቸው ነገሮች ይሆናል። በቅርብ ጊዜ እንግዲህ ብዙ አዳዲስ ነገሮችን እንጠብቃለን ማለት ነው። እንደነገርኳችሁ ዲቪ 2027 አሁን ያለበት ሁኔታን በተመለከተ ምንም እስካሁን የተሰጠ መግለጫ የለም። ሆኖም ግን የዲቪ 27 ወይም የዲቪ 2027 ፕሮግራም እስካሁን እንዳልተሰረዘና በቅርብ ጊዜ ማስታወቂያ እንደሚነገር የአሜሪካን የውጭ ጉዳይ ሚኒስቴር በተደጋጋሚ እየገለጸ ነው። ሆኖም ግን እንደነገርኳችሁ ደግሞ ከዚህ ጋር በተያያዘ በሌሎች እንዳትጭበረበሩ ዲቪ እየተሞላ ነው፣ የዲቪ ፕሮግራም አልቋል የሚሉና ሌሎችንም ለማጭበርበር የሚሞክሩ አካላትን ጥንቃቄ እንድታደርጉ ሲል ለሁሉም አሳስቧል። ስለዚህ በቅርብ ጊዜ የዲቪ 2027 ፕሮግራም ይገለጻል የሚል ሐሳብና እንግዲህ ነገር ነው ያለው እስካሁን ባለንበት ሁኔታ። ሆኖም ግን ይህ ሁሉ አነጋጋሪ የሆነውና ለብዙዎች ደግሞ በስደተኝነት ወደ አሜሪካ ለመሄድ እንደዚሁም ደግሞ በዛም ደግሞ በነዋሪ ለመሆን የሚሆን ስራ ለማግኘት የሚረዳው ይህ የዲቪ ፕሮግራም እንዴት ነው የተጀመረው? ዲቪ የሚባለው ነገር አጀማመሩ እንዴት ነው? ምክንያቱ ምንድን ነው የሚለውን ደግሞ በሚቀጥለው ቪዲዮ ላይ ይዤላችሁ የምቀርብ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ይህን ቪዲዮ እንደምትወዱትና እንደጠቀማችሁ ተስፋ አድርጋለሁ። በመሆኑም ላይክ በማድረግ እንደዚሁም ደግሞ ለሌሎችም ሼር በማድረግ ማጋራት ትችላላችሁ ማለት ነው። በሚቀጥለው ጊዜ ተመልሰን በቀጣዩ ቪዲዮ እስከምንመጣ ድረስ መልካም ጊዜ ይሆንላችሁ። ሰላም።